አረን ያልጠራውም እንዴ እኔ ለራሴ ዛሬ ሲጨፍርብኝ ነው አልኩት ማን እንደጨፍርብሽ ካልፈለግሽ ጥሪው ክብሮም አንተ ክብሮም እንዴ ሰኒዬ መተሻል እንዴ ዋው እሺ ዋው ያርግ ደሞ ምን ተፈጠረ ደሞ እኔን በጨዋታ ምንም እንዳላደረገ ሰው ሆናል ለከባበራ ይሻላል እንታረጋለን በትመጣኝ ናመታኝ ሰኒ ተራፊ ትጎጃለሽ ምን ትጎጃኛለህ ከጀርባዬ እኮ በጩቤ ወጋኝ ምን ሰሩት አራራ ገላግላቸው ሰኒ ምንድነው እኔ ደህና ነኝ እሷ አመናበራት አፍን ዝጋሺ አንተ አስመሳይ ሴት ቆይ ለምን ሺት ያትለብስም ኢና ባለፈው ከኔ ቤት ይወሰድሽው ሺት ያላ ስጭ ውስቲ አንቺ ደማ አትረሽም እንዴ ዝም በይ አንቺ ወሬኝ እዚህ ቆምሽ ብቻሽ ተጋደሉብኝ ቆይ ምን አርግሽ ነው እንዴ አፈቀርኩሽ ብዬ ዝቅ ስላልኩ ነው እንደዚህ የምትሆኚው ፍቅር ምን ማለት እንደሆነ እኮ አታውቅም ፍቅር ምን ማለት እንደሆነ እስር ቤት የከተትከው ልጅ ያስረዳሽ ሰኒ ምን እያልሽ ነው ቆይ ምን ተፈጥሮ ነው ፍቅር እንዴት ያልሞተን ሰው ሞተ ብለህ ትከሰዋለህ እኔ ስለምትዩ ነገር ምንም አላውቅም ግን ይሄ ሰውዬ ነፍሰ ገዳይ ነው ስለዚህ ይቀጣል እሱማ ማንንም አልገደለም ባንተ ቤት ምን ላይ መስሎ ነበር ግን አልተሳካለም አሁን ግባና ክፍል ገብታለች ሰኒ አክብሬሻለሁ ከዚህ በላይ ላፊ እንዳትሄጂ ምን እንዳታመጣ በቃችሁ እንዴ ጭቅጭቅ ነው ስልችት ያለኝ እስኪ አንዳችሁ ጋር እንኳን ፍቅር ይኑር ሰኒ ባክሽ ተረጋጊ እንደዚህ ስትናገሪ ማዝም አለሽ ክብሩ አርፍ በእናትህ ቆይ እውነት ነው ሰኒ ያለችው እኔ ምንም ማውቀው ነገር የለም በቃ መረጃውን ሳገኝ ሄድኩኝ ለህግ አካል መረጃውን ሰጠው አለቀ እኔ ምለው ቆይ አንተ መረጃውን እንዴት አገኘ ያጭጎጉት የመሰለ ሰውዬ ነው አይደል ማን ነው ያኔን ያገተኝ ሰውዬ ነው ሰኒ ቤት ያለው መርሲ ሞይ ነው ከዚህ በላይ ማውራት አልፈልግም ቆይ ምንድነው እየተፈጠረ ያለው በየቀኑ አዳዲስ ነገር እንሰማለን እንደኔ በጣም ነው የሰለቸኝ ቆይ ተፋቱ በቃ ምን እሺ ነው ስማ ማን እንደሆንኩ አታውቁም ሰራላችኋለሁ እኛ ሰላም ነበር ግን ባበጣ አይደለም እሺ ቴክኒክ ባወቀ ነው ተባላገር ደግሞ ቆይ ጠብቀ አዎ ባላገር ያውም ኩሩ ባላገር ዘራፋ ካኪ ዘራፍ 50 ቢወለድ 50 ነው ጉዱ ከተመረቀ ይበቃል አንዱ የምየልጅ መጣ ቆለኛው ትንሹ አይደለም መሐከለኛው እንደቀባል ማስተኛው የተባልኩኝ አንተ ተሰማኛል በሰላም እዚህ ተከባብረን ብንኖር ነው የሚሻለው እዚህ የማይችል ላይ ጉልበትን እያሳየ እርድና አይደለም እሺ ስማ እመነኝ ዋጋ ተከፍልበታለህ ለዚህ አረባ አንቺ በቃ ተረጋጊ ጉብት ዝም በል አንተ ማትረባ እስር ቤት ውስጥ መጣላት ቅጣት እንዳለው አታውቁም እናውቃለን እኔ ምንም አላረኩም ዋና እሱ ነው አንተ ከመቼ ወዲህ ነው ከሰው ጋር ተስማምተህ የምታውቀው እንዴ ብቻህን እኮ ብናስረ ከግንብ ጋር የምትጣላ ሰው ነህ ላስታውሰህ እንዴ ኧረ አልፎረገጥኩትም ዋና ቆይ ምንድነው ያጣላችሁ አይ ምንም እንዲሁ ትንሽ አለመግባባት አዎ ዋና ጀለስ በጣም ተፈጥናለችና ወይ ልላት ብዬ እኮ አሁን እዛ ክፍል ልላካችሁ እሱን ነው የምፈልጉት ኧረ አይነፋም ዋና እንዴ ተስማምተናል አይደል ያራዳልሽ አዎ ተስማምተናል እንደዛ ከሆነ ጥሩ ከተስማማችሁ ጓሮ ለአበባ መትከያ እየተቆፈረ ነው ስለዚህ ሄዳችሁ ቆፈር አድርጉ ኧረ አይመጣውም ዋና እንዴ ምን እሺ ነው አንተ ዝም በል አሁን ውጡልኝ እየሰማሁህ ቆይ እኔ ለሰኒ ምን ነው የሚያንሰው እኔ እሷን አይደለም በምን ልወቅ ከጆከር በላይ ቆንጆ ነኝ ደሞ ኮንድሪስ ሲንበጫበጫ ያምር ጠይም ሲሆን እንጂ አው ግን እኮ ፈካስል ደስ ይላል ማለቴ እንትን ብጭጭ ቀይ ሲሆን ወንድ ልጅ ደስ ይላል ያው እንደኔ ከሚጠቁር አልጠቆረም ብዬ ነው እሷን ለማግኘት እየሄድኩበት ያለሁበት መንገድ በሙሉ ስተት ይሆንብኝ ነው እንዴ አንተ ደሞ ምን አጠፋ ደሞ እኮ ስፒድ ምን አይነት ሰው እንደሆነ ስላላወቅክ ነው ቆይ ማን ነው ከሌላ የሚወለድ ወንድማቸው ነኝ ነው የሚለው ጭራሽ ወንድሜን ያሳጣኝ እንዴውም አልጸጸትም ይገባዋል እንዴ አረ ለመወሰናቸው እኮ ምናልባት እኮ ወንድማችሁ ላይ ይችላል ወንድሜ ለማለት እኮ የግድ በደም መዛመድ የለብንም ደሞ ለምን ሲባል እሱ ሲሞት እንዴ ሰኒን አልሰማህትም እንዴ አልሞተም ማለች እኮ የዛኔ ተናዳዩ ምን ይሆን አልገባኝም እንዴት አላቅም ብቻ የሆነሳ በንዴት አልሞተም ስትል የሰማሁት መሰለኝ እሺ አሁን ዝም ብለሽ ታስቢው ሰኒ ለማን የምትገባ ይመስልሻል አይ እንዴ እኔ ምርጫ ላይ ጎበዝ አይደለም ይቅርብኝ ምን አስፈራሽ ተሰማሽ ንገሪኝ አረ
ሰምቼ መስማት የተሳነው ከመሆን ይቅርብኝ ይቅር ወያዬ እንዲሁም ኪራይ እየጠራኝ ነው ይቅርብኝ ልብሱን መውሰድ ይቅርብኝ ሁሉም ነገር ይቅርብኝ ወያዬ ኪራዬ ከሁኔታሽ ተረድቻለሁ ሲጀምር አንቺ ጆከርን የመረጥሽለት ቆይ ጆከር ከኔ በምንድን ነው የሚበልጠው ያው መጣ ኪራ መች ጠራሽ እንዴ መቼስ ሞት ከሚጠራኝ አንተ ብትጠራኝ እና ለምን አለች ደህና ነኝ ብላ ብቻ ነው ስልኩን የዘጋችው ቆይ ይሄ ነገር እንዴት ነው አየው ከቅድም ጀምሮ ደጋግሜ እየደወልኩ ነው ስልኳን ዘግቷለች አሁን እሺ እንዴት ብዬ ነው ለኪራ የምነግረው አላውቅም ግን እኔ ብነግረው ይደብረዋል ባንተ ያምራል ብዬ ነው ለነገሩ ከምንም በላይ ደህና መሆኑን ካወቅን በቂ ነው ሌላው ነገር ትርፍ ነው እሱ ሳው ግን አሁን ምንድነው የምናደርገው ደህና ነኝ ካለች በቃ አባቷ ጋር ሄዳለች ማለት ነው ስለዚህ ያለን አማራጭ አንድ ነው ምሩ በቃ ሽማግሌ መላክ ነው አዎ ቶሎ ትመለስ መራራቃቸው ጥሩ አይደለም ቶሎ ችግሩን እንፍታው ይኸውልሽ ሁለቱም እኮ ለይዟቸው ነው እንጂ እኮ በጣም ተነፋፍቀዋል ደግሞ ኪራ በጣም እየተጎዳ ነው ስላላየሹ እንዴት አይጎዳ ሚስት እኮ ናት እኔ ግን ልጅ ወንጀሉ መፈጸሙን ቢያምንም እኔ ወንጀሉ ስለመፈጸሙ ያለኝን እይታ ከ100 ወደ 50 እንዳወርድ አድርጎኛል ግን በመጡት መረጃዎች ተመርኩዘን እይታችንን መቀነስ ያለብን አይመስልኝም ምን አለ መሰለ መዘጋጃ ላይ ሞቷል ስለተባለው ግለሰብ ሬሳ ምንም አይነት ማስረጃ አላገኘንም በዛ ላይ ደግሞ ሰኒ ያህል አይቻለሁ ብላ ያለ ጥርጣሬ የሚያስወራት ነገር አይኖርም ኤርሚያስ ወንጀሉ እንደፈጸመ ሙሉ በሙሉ አምኗል የሱንም አቃል ስንመረምረው በሰዓቱ መጥቶት እንደሄደን ይነገረን በዛ ላይ መሞቱንም የሰማው በስልክ ነው ስለዚህ ይሄ ግለሰብ ላይሞት የሚችልበት እድል የሰፋ ነው ማለት ነው እና ምን ማድረግ ነው የምንችለው የዋስ መብቱን እናስጠብቅለትና እኛም ቢሆን መረጃችንን በደንብ እናሰባስብ በዚህ መረጃ ፍርድ ቤት የሚቀበለን አይመስልኝም እንደዚህ ማድረግ እንችላለን የእግድ ማዘዣ ማውጣት አለብን ከሀገር እንዳይወጣና እንዲሁም ደግሞ ወደ ተለያዩ ክልሎች እንዳይሄዱ ማድረግ እንችላለን በጣም ጥሩ ስለዚህ አንተ እሱን ደብዳቤ አስፋምጣ እኛ እናጸድቅልሃለን እሺ ምን ነው እኔን ሳታይ ማዋሉ እየከበደ ነው መሰለኝ ለምንድን ነው የፈለከኝ እስኪ ንገረኝ ስፒድ ሞቷል አልሞተም ማለት ማን ያለ ከድንጋጤ የተረዳሁት የሰማሁት ነገር ስፒድ ሞቷል የገደለውም ደግሞ ያ አረመኔ ጆከር ነው ታዲያ ሰኒ ምንድነው የምትለኝ ሰኒ ናት ያለች አዎ ትናንትና ቤት መጣ ነበር አይቼዋለሁ ነው የምትለኝ ይቻራ ምንም አትገባበት የለም እኔ ደግሞ በህይወት እያለሁ ጆከር የነጻነት ባንዲራውን ያነሳም ጥያቄን አልመለስክልኝም እኮ አለቃ ኪራ እንዴት ዋሉ የመጀመሪያው ቡና ከከፋው ምድር እንደተገኘ ያውቁ ኖሯል ከመጀመሪያው ቡና እኔም ደግሞ ለወንድሜ ነቃ እንዲያደርገው ብዬ ለቅሜ ቆልቼ ፈጭቼ አፍልቼ ነው ያመጣውልክ እና በቃ ባንዴ ብውልል ነው ባንክ መስውና አስተያየቱን እንጠብቃለሁ እውነትም ልዩ ነው እንደዚህ ባለሙያ እንደሆንሽ አላውቅም ነበር ዛሬ ከመሰከርክልኝ ይበቃል እሺ ታዲያ ለምን ላንቺ አላመጣሽም አይ ብዙም አላሰኘኝም በቃ እኔ ልሂድ ኪያ ትንሽ ቆይ እስኪ ላወራሽ ፈልጋለሁ እሺ ምንድነው አውራኝ ስለ ግል ጉዳይ ነው ማወራሽ ግን እንዴ መብትህ እኮ ነው እዚህ ስራ ቦታ ስታገኘኝ እህትህ እንደሆንኩ ይረሳህ እንዴ እሱንም አልረሳሁት ግን አለ አይደል በጣም እየከፋኝ ነው ብቸኝነት እየተሰማኝ ነው ኪያ ዛሬ ራሱ ስራ የገባሁት ቤቱ ሲያስጠላኝ አውቃለሁ ከባድ ጊዜ ላይ ነክ ግን ደግሞ ጠንክረ ማለፍ አለብክ ያው ሰዎች አይደለን ብዙ አይነት ፈተና እኮ ይገጥመናል እስካሁን እኮ ተፈተንኩ ኪያ ሁሉንም አለፍኳቸው ግን ለካ በጽናት ነበር መሰለኝ የማልፋቸው አሁን አቃተኝ መሻገር አይደልኝ የተሰበረ ያህል ተሰማኝ ያልፋል ወንድሜ
ወንድሜ ተቸገርኩ። ልጄንም ማበላው አጣው። የልጅ ነገር ሆኖብኝ እኮ ነው። ተቸገርኩ። ሰምኛለሽ? ይሄን ድራማሽን አቁሚ እሺ? እንዴ ናሆም አንተ ነህ እንዴ? ቆይ አደባባይ ላይ ምን እያደረግሽ ነው? ናሆም ተቸገርኩ። በቃ አልቻልኩም። ልጄንም ማበላው አጣው። ስለዚህ ያለኝ አማራጭ መለመን ነው። እሱንም ደግሞ አደረኩት። አትዋሽ። እኔ በደንብ ጠንቅቄ ነው የማውቅሽ እሺ? የሆነ አላማ ባይኖርሽማ ወደዚህ አትመጭም። ናሆም ሴት እኮ ነኝ። በአንድ እጄ ልጄን አቅፌ በአንድ እጄ ስራ እየሰራው ልጄን ለማሳደግ ሞከርኩ። አሁን ግን አልቻልኩም። አቃተኝ፣ ከበደኝ በቃ። አንቺ ስራ ብታጭ እንኳን ይኸውልሽ ሰውን እያጭበረበርሽ መኖር በደንብ እንደምትችይ አውቃለሁ። ስለዚህ የድራማሽን አቁሚ እሺ? ናሆም ልጅህ መሆኑን እንኳን አትመን። ግድ የለም ካድም። ግን ለልጄ ብዬ ወጥቼ ስለምን እንኳን ትንሽ እንኳን አላሳዝንህም? ትንሽ እንኳን ምንም ቢሆን እኮ በሳቱ ጥሩ ጊዜ አሳልፈናል አይደል? አዎ እሱንም ያኔ ሳላቅሽ ነበር። ግድ የለም ናሆም እንደፈለክ ተናገረኝ፣ ችግር የለም። እኔም ለልጄ እኔ ብቻ እንዳለው ተረድቼ ብቻዬን ቆሜያለሁ። አሁን ለማንኛውም ችግር የለም ሂድ። እኔ ለልጄ ገንዘብ ልሰብስብለት፣ ችግር የለም። ኧረ ተይ ተይ፣ ክብር የሚባል ነገር አለ። ክብር ይኑርሽ። ናሆም ያመሃል እንዴ? ጠንቅቀህ ታውቀኛለህ አይደለ? ለየትኛው ድራማ ብዬ ነው መንገድ ላይ ወጥቼ ቁጭ ብዬ አዋራ የምጠጣው? አንተ ግን ጤነኛ ነህ? አትጩይብኝ እሺ? እጮሃለሁ ናሆም። ምን አልኩ? ልጃችንን እናሳድግ አልኩ። አንተ ምን አልክ? አልፈልግም አላምንም አልክ አይደለ? እሺ ብዬ ተውኩ። ከህይወትህ ወጣሁልህ አይደለ? አሁን ደግሞ ወጥቼ መንገድ ላይ ስለምን ምን አርጊ ነው የምትለኝ? ጀመራንሽ ምንም ነገር አትሻርልም። ለምን እሱ አንተ እንደፈለክ ማሰብ ትችላለህ። እሺ አሁን ተወኝ፣ ዞር በልልኝ፣ ልጄን ላሳድግበት። በጣም ቆንጆ ተዋናይ ይወጣሻል። ለማንኛውም ይቅናሽ፣ ግን ከፍ ብትይ የተሻለ ነው። ቆይ ግን አምላኬ ለምን ታውከኝ? ለምን ሁሌ እኔ ከሰው በታች? ቆይ እቺ ልጅ ጀምሮ ነው እንዴ? ነይ እሌኒ ተነሽ፣ በቃ ልቀቀኝ፣ ልትነካኝ እንዳትሞክር። እሌኒ እሺ በይኝና እንድና ለልጅሽ የሚያስፈልገውን አንዳንድ ነገር እንግዛ። እንደፈለክ ከተናገርከኝ በኋላ ልቤን ካደማኸው በኋላ ነው ልጄን ልትረዳ የምትሞክረው? ምንም ነገር እንድትረዳኝ አልፈልግም፣ ምንም ነገር። እሌኒ በፊትም እኮ እንዳላምንሽ ያደረግሽ ባህሪሽ ነው አይደል? አሁን ነው የተነሽ፣ አታስቸግሪ። ተነሽ እንጂ ምን ነው? ምንም። ቆይ ነው የምለው ኪራ ደህና አይደለም እንዴ? በዛ ላይ ደግሞ ወጥተሽ ቆየሽ። ደግሞ ስትመለሽ ፊትሽ ጥሩ አይደለም። ደህና ነው፣ ምንም አይልም። ጠንካራ ለመምሰል እየሞከረ ነው፣ ግን ደግሞ ውስጡ ስብር ብሏል። እና እንዴት ይሻላል? በእናትሽ እኔ እኮ ሂጂ በቃ ተደጋጋሚ ነገር ማውራት ማሰልቸት ነው ብዬ ነው ዝም ያልኩት። እሱም ልክ ነው፣ እየጠየቅን ልናስታውሰው አይገባም። ግን ደግሞ በዚህ ፍጥነት እዚህ ጋር መድረሳቸው በጣም ነው የገረመኝ። አንዳንዴ እኮ በቃ የማይጠበቁ ነገሮች ይከሰታሉ። ግን ወንድሜ እንደዚህ ሲሆን ማየት አልፈልግም። እናቴ አባቴ ትቷት ሲሄድ ምን ያህል እንደተሰበረች አውቃለሁኝ። ይሄ ደግሞ በኪራ እንዲደገም አልፈልግም። አንቺማ እንደዚህ መሆን የለብሽም እኮ። እንደውም እኮ እሱ ነው ማበረታታት ያለብሽ። ምን እያልሽኝ እንደሆነ ታውቁሻል? ግን የሞተ ሰው በህይወት አለ እያልሽኝ ነው? ቆይ እህቴ፣ አንቺ ካላመንሽ ማን ነው የሚያምነኝ? በአይኔ በብረቱ አይቼዋለሁ። አንዳንዴ እኮ በቁማችን ቀርተን ሰዎችን ልናይ እንችላለን። እንደዛ እንዳይሆን። በፍጹም አይደለም። ሲጀመር እኮ ፖሊሶቹ አስከሬኑ አልተገኘም ብለዋል አይደለ? ስለዚህ እራሱ ነው፣ አልሞተም። እንደዛ ብለሽ አደምድሜ። ሊሆንም ላይሆንም ይችላል። ይኸውልሽ ፎቶ ላነሳው ነበር፣ ከዛ ቀና ስትተሰለበብኝ። ለፖሊሶቹ ደግሞ ሄጄ ነግሬያቸዋለሁ። እና ምን አሉሽ? ከዛ አላቅም፣ የሰሙኝ ግን አይመስለኝም። እኔ ግን የሚያሳስበኝ ጆከር ምንም በማያውቀው ሲቀጣ ማየት ነው። እና ታዲያ እነሱ ካልተቀበሉሽ እኮ አሁን እኛ ምንም ነገር ማድረግ የምንችል አይመስለኝም። እህቴ እንችላለን፣ እመኚኝ። ደግሞ ያንን የተረገመ እናወጣጠዋለን። ማንን? መርሲ ሞይን ነዋ። ከዚህ በፊት ማለት ነው ከሱ በላይ የበለጠ አለቃ እንዳለውና እንደሚያዘው በንግግሩ ማለት ሰምቻለሁ። ስለዚህ ራሱ ስፒድ ነው የሚሆነው። ቆይ እሺ፣ ቀጥታ መጥቶ መቀበል እየቻለ ይሄን ማድረጉ እውነቱን ሰምተሽ እንዳልተቀየምሽውና እንዳልፈረድሽበት ያውቃል። እሺ፣ ግን ምንሄድ ከሆነ ይዘ ነው የምንሄደው። ምግብ መስራት አለብን። ለሱ አታስቢ፣ እኔ እሰራለሁ። እሺ በቃ ቶሎ ስሪ፣ እኔም እስከዛ ልዘጋጅ።
አምላኬ ሆይ ምናልባት የሰኒ ጭንቅላት ተነክቶ ይሆን እንዴ? ጭንቀት ሲበዛ እኮ እንደዚህ ያደርጋል። ስፒድን አየሁት ያለችው በምናቧ እንዳይሆን ብቻ የአእምሮ ሕክምና መውሰድ ሳይኖርብኝ አይቀርም። ከዚህ ከወጣ በኋላ እንዳትረሳኝ። በፍጹም እንደዛ እንኳን አላደርግም፣ አታስብ። እንግዲህ እናቴ ልጅ ለአንተ በጣም ነው ደስ ያለኝ። ኧረ ቴትዬን ፍቅራችሁ በጣም ነው የሚያስቀነቁ። ጎቢው አንቺ እኛንም እንደዚህ መጥቶ በቃ አስወጣችኋለሁ ምናምን ያዟችሁ ምናምን የሚል ሰው አልናፈቀሽም? ሲያትፍጠን አንተ። ኧረ እሱን ተይውና ያቺ ዝም ብላ መገጨው ማንቸስተር እንዴት ሆነ ይሆን በእናትህ? እሱ ዛሬም 3 ነጥብ ሳታዩን እንዴ? ደግሞ እሷ ማን ነች? አንተ በክፋራ ምንም የምታውቀው ነገር የለም። ጎብዬ አንቺ ምን ታስቢያለሽ? አታትፍጠን እኮ አልኩ። እሺ እኔማ እኮ ምን እኮ እዚህ ረሃቡም አለ ራስ ምታቱም አለ ምናምን እኮ ካስረሳን እኮ ብዬ እኮ ነው እንጫወተው እኮ ብዬ እኮ ነው። ኪራ ምንድን ነው የምለው? ደግሞ እኮ ሰዎቹን ሲያናግራቸው በጣም ደስ ብሎት ነበር። አላቅም በቃ ቀስ ብለን እንነግረዋለን ለሱ። በሀናም በኩል እኮ ልክ ናት። ደብሯት እኮ ነው የቀረችው። ሀና የት ሄዳ ነው? ሀና አለች። ፈልጋት ነው? ኪራ ሀና ስራ ገብታ አታውቅም። ከመቼ ጀምሮ ነው ያልገባችሁ? ደግሞ ለምንድን ነው እስካሁን ለኔ ያልነገራችሁ? የዛን ቀን ቤት መታ ያ ነገር ከተፈጠረ በኋላ መታ አታውቅም። በጣም ተሰምቷታል መሰለኝ። ሌላ ስራ ከነ ክብሩ ይሰራል ብላ ወጣች። ለምንድን ነው እስካሁን ያልነገራችሁ? ያለበትን ሁኔታ እያወቀን እንዴት ብለን እንገርክ? ከባድ እኮ ነው። ደግሞ እኛ በሰዓቱ የፈጠረባት ንዴትና ስሜት ነው ብለን ነው እንጂ ደግሞ አምረራ ትቀራለች ብለን እኮ አልነበረም። ቀድማችሁ ብትነግሩኝ ኖሮ እኮ ቢያንስ ይሄንን ስራ አልቀበልም ነበር። ለሰዎቹ ነግራቸው ነበር። እነካችሁ ይውላችሁ። ያንን ጨረታ አሸንፈን ገና ወር ባልሞላ ጊዜ ውስጥ ሰራተኛ ማባረርና ሌላ ማምጣት እኮ ሌላ የሚያሳጣን ቫልዩ አለ። እኔማ እኮ እሱን ብዬ ላገኛት ሞከርኩ፣ ግን ደግሞ ስልክ አታነሳም። እሺ አሁን ምንድን ነው የምናደርገው? ከመጀመሪያ ጀምሮ እኮ ይኸውልሽ ይሄ ልጁ ለአንዳንድ ነገር ይሆንሻል። ገንዘብም ደግሞ ልክልሻለሁ፣ አካውንት ላኪልኝ። በጣም አመሰግናለሁ ናሆሚ። እኔ እኮ እንደዛ ስታመናጭቀኝ ድጋሚ እንገናኛለን ብዬ አላሰብኩ፣ ግን ደግሞ አጋጣሚ ያገናኛል። ይኸውልሽ እየረዳሁሽ ነው ማለት ላጠፋሽው ጥፋት ይቅርታ አድርጌልሻለሁ ማለት አይደለም። እሱ እንድትረጅኝ እፈልጋለሁ። እሱንም አውቃለሁ። ልክ እኔ ለአንተ ይቅርታ እንዳላረኩልህ ማለት ነው። እኔ ደግሞ ምን አደረኩሽ? ትሆን አሁን ላታምነኝ ነገር ለምን አወራሃለሁ? ድጋሚ ማንሳት የልቤን ቁስል መፋቅ እንደ አዲስ መነቅነቅ ነው የሚሆንብኝ። እሺ ለማንኛውም ሆነ የምሄድበት ጉዳይ አለ። ምሩን ለቀቃል ናሆም፣ ለአንተ ደግናት ሩሩናት ማለት ለእኔ እንደዛ ናት ማለት አይደለም እንዴ። በትንሹ እንኳን እዛ ሳጥን ውስጥ ከታሰቃየችኝን አስታውስ። እሺ አሁን ምን እንዲሆን ነው የምትነግሪኝ? ምን እንዳደረግ ነው? ምንም አድርግ እያልኩ አይደለም፣ ግን ደግሞ እንደዛ የወደቀን ሰው ረግጦ ማለፍ ለአንተም ቢሆን ለህይወት ጥሩ አይደለም። ሊያውም እንደዛ ልጇን ማሳደግ ያቃታት እናት ላይ። ሌኒ በቃ ፈጣሪ የሚቀጣውን ያውቃል። ስለዚህ ሰላም ነው። ቢያንስ ስላረክልኝ ነገር እንኳን አቅፌ ላመስገነ ማለቴ ካልተጠየፍከኝ። ምን አይነት የሚደብር ቃል የምትጠቀሚ? ሲቀጥል ደግሞ ምስጋና ያስፈልግም። እሺ እሺ፣ በጣም ነው የማመሰግነው። እንዴ ምን ማለት ነው? እኛ ቤት እንደዛ የሚጣሉ ሰዎች እዚህ መተቃቀፍ? እሺ ለማንኛውም ምን የምሄድበታለሁ። ቻው። አንቺ እባብ! አንቺ ነሽ እንዴ? አላየሽም ነበር እኮ። ውስጥሽ እኮ ተቃጥሎ ከውስጥሽ የሚወጣው ጭስ ፊትሽን ሸፍኖት ነበር። ምን እያደረጋችሁ ነበር? አይ ምንም አላደረግንም። ያው ናሆሜ የልጅ አባት እንደመሆኑ መጠን ለልጅ አንዳንድ ነገር ገዛለት። ከዛ ደግሞ ብር ላከልኝ። ከፈለግሽ ላሳይሽ። ይህን ስልክ ተቀብዬሽ እንዳልከሰክሰው። እሺ ከስክሿ፣ ምን ችግር አለው? ናሆምዬ ይገዛልኛል። እንደዛ ምሩ ላይ ስትጫወቺ ዝም አልልምሽ፣ አሳይሻለሁ። እዊ ይኸውልሽ፣ ከባለቤቷ በላይ አንቺ አታዝኝላትም። ስለዚህ ዝም ብለሽ አትስለይ። ለካ ለዚህ ነው ድምጽሽን ያጠፋሽው። ያለ አንድ ምክንያት ድምጽሽን እንዳላጠፋሽ ገብቶኝ ነበር። ለማንኛውም ለሌላ ጊዜሽ ግን ብዙ አትናደጂ። ያለ እድሜሽ ነው ፊትሽ ላይ ማይዳት የሚወጣብሽ። እንዴ ተረጋጊ እንጂ። ይሄ ፊት እንኳን ማዲያው ታጥቶ እንዲሁም የሚያው የለም። በኋላ ባል እንዳጣጭ። ማን ነው ባላቱ ከነ ልጁ የተቀመጠው? እኔ ወይስ አንቺ? የልጄን ስም አታንሺ። እሱ ምንም አላረጋችሁም፣ ተውት። አንቺ የምሩን ስም አታንሺ ከምሩ ቤት ውጪ። ያለበዚያ ግን ካልሆነ ምን እንደዚህ አድርጌ እገልሻለሁ። እባክሽ ልቀቂኝ ወደዛ። እጄ ለኔ ነው እንዴ የሚመስልሽ? ጽናት ክፍል 229 ተለቋል። ውዶችዬ እንግዲህ ክብሮምና ሰኒ ተጣልተዋል።
ክብሮም ጆከርን ስለከሰሰው ሰኒ መታ እንግዲህ ተጣልተዋለች ማለት ነው። እንዲሁም ለማምጣት ሞክራለች። ውዶችዬ የናሆም የልጅ እናት ናት የተባለችው እንግዲህ ጎዳና ወጣለች። ጽናት እንግዲህ ደህና ነኝ ብላ ለምሩ ደውላለች። ለምሩ በመደወሏ ኪራ እንግዲህ በጣም ከፍቶታል ማለት ነው። ውዶችዬ ቪዲዮውን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ እመልሳለሁ ማለት ነው። ውዶችዬ እንግዲህ ክብሮምን ማለት ጆከርን ክብሮም ነው የከሰሰው። እንግዲህ ስሙ ሰኒ እንዳገኘችው ከሆነ ከፖሊስ ጣቢያ እንግዲህ ክብሮም እንደከሰሰው ነው ያወቀችው ማለት ነው። እንግዲህ ክብሮም ከከሰሰው ሰኒ የሮጦች መታ እሱ መክሰሱን ስታቅ እንግዲህ ለመማታትና ለመደባደብ ለመጣላት ሞክራለች። ነገር ግን ክብሮም ደግሞ ከዛ በላይ ደግሞ ሰኒን በጣም ተጣልቷታል ማለት ነው። ውዶችዬ እንግዲህ ሰኒ ደግሞ ስፔድ እንዳልሞታ በይኔ አይቼዋለሁ እያለች ነው ማለት ነው። ውዶችዬ ስፔድ አልሞተም አለ። ነገር ግን እንደ ሞታ አድርገው ነው የከሰሱት ጆከርን ማለት ነው። ይህ የሚሆነው ሁሉ ነገር ሰኒን ለመጉዳት የታሰበ ሴራ ነው ማለት ነው። ውዶችዬ መርሲማዊ እንግዲህ የክብሮምን ስም አስገብቶትም ሊሆን ይችላል በሚከሱበት ታይም ማለት ነው። እንግዲህ ሰኒም እንደዛ ብላ እሱን ከተናገረች በኋላ ያው እንግዲህ እነ ናሆሜም እነ ኪራም ገላግለው እሷም ወጣ ሄዳለች ማለት ነው። ክብሮምንም እንግዲህ ቁጭ በል ብለው አረጋግተውታል። እንግዲህ እነሱ እሱን ካረጋጉ በኋላ ኪራ እንግዲህ በሱ ካርታ በሱ የቤት ካርታ ምክንያት ሁሉ ችግር እንደተፈጠረ ሰምቷል ማለት ነው። ውዶችዬ ከመስማቱም የተነሳ ለምን ሁሉ ነገር ተደበቀ የሚለው እንግዲህ ኒናን ሁሉ እየጠየቃት ነበረ። ኒና ደግሞ በፍጹም ውስጡን ብዙም አታውቅም ማለት ነው። ነገር ግን ስፒድ በፊት ሲያንገላታት እንደነበረ ለዛ ብሎ እንግዲህ ተናግራለች ማለት ነው። ውዶችዬ እንግዲህ ፄ ለምሩ ደውላለች። ደውላ ደህንነቷን ደኔ ደህና ነኝ አታስቡ ካለች በኋላ እንግዲህ ስልኩን ዘግተዋለች። ከዛም እንግዲህ ምሩ ለናሆሜ ደውላ ለኪራ ንገረው ደህና መሆኗን ለእኔ ደውላ ደህና ነኝ ብላኛለች። ስለዚህ እባክን ደህና ነኝ ብላለች ብለህ ንገረው በማለት እንግዲህ ለናሆሜ ተናግራለች። ውዶችዬ እንግዲህ የናሆም የልጅ እናት ጎዳና ወጣለች። ምክንያቱም አማራጭ ስታጣ ናሆምም ልጁን አልቀበልም አላቅሽም ሲላት እንግዲህ ጎዳና ወጣ ሰው እንዲረዳት አድርጋለች ማለት ነው። እንግዲህ ጎዳና ወጣ ልጅን ማሳደግ አልችልም እርዱኝ እያለች እንግዲህ ወጭ ብላ እየለመነች ናሆም አግኝቷታል። ናሆሜ ካገኛት በኋላም ለምን ይህ ሁሉ ድራማ መስራት አስፈለገ? ምን አስበሽ ነው? ምንስ ሴራ እንትን ብለሽ ነው አስበሽ ነው? ለምን እንደዚህ ታደርጊያለሽ? በማለት እንግዲህ ስጠይቃት ነበረ። ከዛ በስተ መጨረሻም በፍጹም እንደዛ አይደለም፣ ምንም ያሰብኩት ነገር አይደለም። ግን ደግሞ ልጅ ይዤ ህፃን ልጅ ይዤ አቅቶኛል፣ ማሳደግ አቅቶኛል፣ በጣም ከብዶኛል፣ ሁሉም ነገር ከብዶኛል። አንተም ልጅ ግን አላምንም አልከኝ በማለት እንግዲህ ለሱ ተናግራለች። መለስ ብሎ ትቷት ከሄደ በኋላ እንግዲህ መለስ ብሎ ቁሞ አስቦ ምናልባት እኮ እውነቷ ሊሆን ይችላል በማለት እንግዲህ ተመልሶ ሄደና ነይ እስኪ በቃ ለልጅሽና ለልጅሽ የሆነ ነገር ገዛለታለሁ ስለዚህ ተነሽ ብሎ እንግዲህ ተነስታ ሄዳለች። ተነስታ ከሄደችም በኋላ እንግዲህ ለልጇ አንዳንድ ነገር ገዛዝቶ ይዞላት ሄዷል ማለት ነው። ይዞ ሄዶ ከሰጣት በኋላም እንግዲህ ብዙ ነገር እያወሩ ነበረ። በሚያወሩበት ታይም እንግዲህ የእምሩ ሰራተኛ ስታያቸው ነበር ማለት ነው። ውዶችዬ እንግዲህ ጆከርና ጓደኞቹ ከእስር ቤት ሲጣሉ እንግዲህ ፖሊሱ አይቷቸው ተገቢውን ቅጣት ሰጧቸዋል ማለት ነው። ጆከር እንግዲህ በቅርቡ በዋስ እንደሚወጣ ተናግረዋል ውዶችዬ። ምክንያቱም ስፒድ ሙቷል ተብሏል። ነገር ግን ሬሳው አልተገኘም። ሲቀጥል ደግሞ ሰኒ በአይኔ በብረቱ አይቼዋለሁ ስፒድን ስላለች ይህ ሁሉ ነገር ስላጠራጠራቸው ስለዚህ ለጊዜው በዋስ እንዲፈታ ጆከርን እያደረጉ ነው ማለት ነው። ቀጣይ ክፍል እንግዲህ ጆከር ይፈታል፣ ሊወጣ ነው ውዶችዬ። ምን እንደሚፈጠር ቀጣይ እናያለን ማለት ነው። እንግዲህ ክብሮምና መርሲማዊ የእነሱ ድራማ ያቆማል ማለት ነው። ምክንያቱም ጆከር ከተፈታ በቃ በጣም ደስ ይላል ማለት ነው ውዶችዬ። እንግዲህ ሰኒ ከእህቷ ጋር ምግብ ሰርታ ጆከር ለመጠየቅ ሊሄዱ አስበዋል ማለት ነው። እንዲሁም ደግሞ ሰኒ
የሰኒ እህት ራኬብ ሁሉን ችግሮች አብራ እንደምትጋፈጣት አብራ እንደምትረዳትና እንደምታግዛት ለሰኒ ነግራታለች። ሰኒም እንግዲህ ደስ ብሏታል ማለት ነው ውዶችዬ እንግዲህ የጆከር ጓደኞች 3 ናቸው። ከ3ቱ እንግዲህ አንደኛው በጣም ጸባዩ ከባድ ነው። ሁለተኛው ደግሞ የገጠር ሰው ሆኖ በጣም ምስኪንና ጸባይ የተላበሰ ሰው ነው። እንደ ሰውኛ የሚያስብ ሰው ነውና አንደኛው ጆከርን በጣም ይጣለው ነበር። አንደኛው ግን ከዛኛው ጋር ስለሚጣላ እንግዲህ ከጆከር ጋር በጣም ይግባባሉ። ከመግባባታቸውም የተነሳ እንግዲህ ጆከር እኔ ልውጣ እንጂ አንተንም በዋስ እንደምንም ብዬ ከተፈቀደልኝ አስፈታለሁ በማለት እንግዲህ ቃል ገብቶለታል። እሱም ደግሞ በፍጹም እንዳንተ አይነት ሰው አይቼ አላቅም፣ እስኪ መጨረሻን ያሳምረው፣ አንተ በጣም መልካም ሰው ነህ፣ ምክንያቱም ካገኘዋቸው ሰዎች ሁሉ በጣም የተለየ ልጅ ነህ በማለት እንግዲህ ሲያደንቀው ነበር። ጆከርም እንግዲህ በፍጹም እኔን አታድንቀኝ፣ ሳደርግልህ አድንቀኝና መስግነኝ፣ አሁን ግን አስቀድመህ አታመስግነኝ በማለት እንግዲህ መልሱን ሰጥቶታል ውዶችዬ። እንግዲህ ሌሎች ጓደኞቹም መታደልህ ጆከር አንተ ልትፈታ ነው እያሉ እንግዲህ ሲቀኑበት ይታያሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በስተ መጨረሻ ናሆሚ ከህሌኒ ጋር እየተጨቃጨቀ መንገድ ላይ ይቅርታ ስላላደረክልኝ ይህን አደረግኩልሽ ማለት ወይም ደግሞ ይህን አገዝኩሽ ማለት ይቅርታሽን ተቀበልኩሽ ማለት አይደለም። ስለዚህ ይህን ይዘሽ ሂጂና የራስሽ ጉዳይ እኔም እሄድበታለሁ በማለት ናሆሚን ጥያቄ ይህን ሲነግራት እሷ ደግሞ እኔም ይቅርታ አላደረግኩልም፣ ነገር ግን ስላደረክልኝ ነገር አንድ ያቅፌ ላመስግነህ በማለት እንግዲህ ስጠይቀው ነበረ። እሱም ደግሞ እሺ ብሎ ሲያቅፋት እንግዲህ የምሩ ሰራተኛ ወይም ደግሞ የናሆሚም ሰራተኛቸው ስታየው ነበረ። እንደገና ናሆሚ ከሄደ በኋላ እንግዲህ ይቺ ሰራተኛ ሄዳ እሷን ይዛታለች ማለት ነው። ምክንያቱም ይህን ልቀፍ ያለችው ሆን ብላ ሰራተኛዋን ካሻጋሪ ስላየቻት እሷን ለማስቀናትና እልንትላ ማለት ነበረ፣ ለማናደድ ነበረ ማለት ነው። ከዛም እንግዲህ ናሆሚ እንደዛ ብሎ ቻው ብሎ ከሄደ በኋላ እሷም የምር ሰራተኛው መታ ህሌኒን ጉሮሮን አንቃ እንግዲህ ብዙ ነገር አስለፍልፋት ትሄዳለች ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ኪያና ሄኖክ ያው ኪያ በወንድሟ ማዘን የተነሳ ወይም ደግሞ በወንድሟ በጽናት ማዘን የተነሳ በጣም ተሰምቷ ስታለቅስ ነበረ። ሄኖክ እንግዲህ ያረጋግቷታል የቻለውን። እባክሽን ተረጋጊ፣ እንደዚህ መሆን የለብሽም፣ እነሱ ነገ ይታረቃሉ፣ በባልና በሚስት መካከል ደግሞ አንቺ መግባት የለብሽም፣ የቻልሽውን ሁሉ ማድረግ እንጂ በማለት እንግዲህ ለማረጋጋት እየሞከሩ ነው። እንግዲህ ሀና አኩርፋ ስራ አልገባም ብላ እንግዲህ እየቀረች ነው። ከዛም እንግዲህ ይቅርታ ጠይቃት እያሉ ኪራን ሲያስገድዱት ነበር ሄኖክ እና ኪያ። ውዶችዬ እንግዲህ ሀና ቀጣይ ክፍል ይቅርታ ያደርግላታል ኪራ ወይስ አያደርግም የሚለውን አብረን እናያለን። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ላይ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንግዲህ ከብዙ በትንሹ የኔ ይመስል ነበር ውዶችዬ። እንግዲህ ስለሚገባብኝ ድምጽና ጫጫታ በጣም ሶሪ እያልኩኝ በጣም ይቅርታ እያልኩኝ እንግዲህ መልካም ምሽት ተመኘውላችሁ ውዶችዬ። ቪዲዮን ደግሞ ሸር ላይክ አድርጉልኝ ወደ ፌስቡካችሁ እንዲሁም ደግሞ ወደ ተለያዩ ድህረ ገጾች ሸር ብታረጉልኝ ለእኔ አሪፍ ነው ማለት ነው ውዶችዬ። መልካም ቀን ተመኘውላችሁ። መልካም ምሽት ገስቴ። ባይ ባይ።